ዲር ቃል ከጥቂት ወራት በፊት ሰውነቴ እንዴት ማረፍና መረጋጋት እንዳለበት እንደረሳው ተገነዘብኩ። ለ8 ሰዓታት ያህል ተኛለሁ። ነገር ግን ስነቃ ሁልጊዜም ኤግዞስትድ ሆኜ ደክሞኝ ኢነርጂ አጥቼ ነበር የምነሳው። እናም በትናንሽ ኢሜሎች ወይንም ኖቲፊኬሽኖች፣ የስልክ ኖቲፊኬሽኖች ልቤ ይደነግጣል። የትኛውም አይነት ማሳጅ ወይንም የትኛውም አይነት የሰውነት እንቅስቃሴ ከላይ ላይ ሊያስወግደው ያልቻለው ከፍተኛ የሆነ ድካም ነበረ በሰውነቴ ላይ። የሕክምና ተማሪ እንደመሆኔ መጠን ፋይት ኦር ፍላይት የሚባለውን የነርቭ ስርዓት ወይንም የነርቭ ሲስተም በጽሁፍ ደረጃ ወይንም በእውቀት ደረጃ በመጽሐፍ ላይ አውቀው ነበር። ስለዚህ ፓትዌዎቹን በስዕል ሆርሞኖቹን ወይንም ኬሚካሎቹን ከሞላ ጎንደል ጠንቀቅ አድርጌ አውቃቸዋለሁ። ነገር ግን ይህንን ሁሉ ማወቄ ከዚህ በሽታ ኦር ከዚህ የነርቭ ሲስተም ሬጉሌሽን ኢሚዩን አላደረገኝም ወይንም ነፃ አላደረገኝም። ስለዚህ እዛ ጋራ በከፍተኛ ሁኔታ እየሰራው ብቻ አልነበረም። ማይ ማይንድ ዋዝ ስታክድ ሰርቫይቫል ሞድ ላይ ስታክ አድርጎ ነበር ጭንቅላቴ ማለት ነው። እናም ይህ የሰርቫይቫል ሞድ ነርቭ ሲስተም ሬጉሌሽን በጣም ውድ የሆነ ወይንም በጣም ከባድ የሆነ አካላዊ ዋጋን ያስከፍለናል። ስለዚህ ሃይ ፕሬሸር ኢንቫይሮንመንት ውስጥ ስንኖር ወይንም ከፍተኛ ጫና ያለበት ቦታ ስንኖር ሁልጊዜም ሰውነታችን ለአይምሯችን አደጋ ውስጥ ነው ያለኸው ወይንም ዴንጀር ውስጥ ነው ያለኸው ብሎ ሲግናል ያደርግለታል። በዚህ ምክንያት አይምሯችን እሱን ይወስደውና ከዴንጀር ለመውጣት ፋይት ኦር ፍላይት የሚባለውን የነርቨስ ሲስተማችን አክቲቬት ያደርገዋል ማለት ነው። ስለዚህ የትምህርት ጫና ካለባችሁ፣ የሙያ ጫና፣ የህይወት ጫና፣ እነዚህ በጠቅላላ የነርቨስ ሲስተማችንን አክቲቬት ያደርጉታል እና እረፍት ስናድር ወይንም ከነዚህ ስራዎች ሁሉ ለማረፍ ስንሞክር ደግሞ ውስጣችን ውስጥ የጥፋተኝነት ስሜት እንዲፈጠር ያደርጋል። እነዚህ ሁላ ጫናዎች የትምህርት፣ የፕሮፌሽን፣ የትዳርም ሊሆን ይችላል፣ ኤኒ ጫና ጭንቅላታችን ላይ የሚፈጥረው ተጽዕኖ ልክ አንድ እንስሳ ሲያባረረን እንደሚፈጠረው አይነት ተጽዕኖ ነው። ምክንያቱም ጭንቅላታችን በትክክለኛ ፕሬዴተር እና ጭንቅላታችን ውስጥ እኛ በፈጠርነው ሪያሊቲ መካከል ያለውን ልዩነት ስለማያውቀው ማለት ነው። እናም ሰውነታችን ለዛ ዴንጀር ሪስፖንስ ይሰጣል ወይንም ምላሽ ይሰጣል which is fight or flight የሚባለውን ሲምፓቴቲክ ነርቭስ ሲስተማችንን አክቲቬት ማድረግ። ስለዚህ ድካም እያለህ አእምሮህ ግን በጣም ንቁ ከሆነ ያለምንም ጥልቅ ምክንያት የምትጨነቅ ከሆነና እረፍት ማድረግ የሚያቅትህ ከሆነ then you probably have ይሄ ሲምፕተም የዚህ ነርቭስ ሲስተም አክቲቬሽን ምክንያት የሚያመጣው ሲምፕተም እያሳየህ ነው ማለት ነው። ስለዚህ ስለ ሲምፕተሙ ይሄንን ያህል ካልኳችሁ ይሄንን ሲምፕተም እንዴት እንቀንሰው ወይንም ይሄንን የውስጥ ደውል እንዴት እንቀንሰው የሚለውን ደግሞ አንዳንድ ሀሳቦች ልንገራችሁ። the 5 tools እኔን የጠቀሙኝ እና እናንተንም ሊጠቅማችሁ ይችላል። ከዚህ ስትረስ ፉል ከሆነ ኮንዲሽን ወይንም ሲቹዌሽን ያወጣችኋል ብዬ የማስባቸውን 5 ቱሎች ልንገራችሁ። እነዛን 5ቱን ቱሎች ከመጥራታችን በፊት ግን መጀመሪያ ሰርቫይቫል ሞድ ውስጥ ስታክ በማድረጋችን ያጣናቸውን ነገሮች ኔም ማድረግ መቻል አለብን። ምክንያቱም አንድን ባትል ለማሸነፍ ይሄንን ሉዝ አድርጌያለሁ፣ ስለዚህ ይሄንን ነገር ኦቨርካም ካደረኩት ይሄንን ጌን አድርጋለሁ ማለት መቻል ስላለብን ማለት ነው። እና ሰርቫይቫል ሞድ እውነት ለመናገር በጣም ብዙ ፈተናዎችን አሳልፎናል። ብዙ ኦል ናይተር ሆነን ብዙ ነገሮችን ፑል እንድናደርግ ረድቶናል። ነገር ግን ደግሞ ለእኔ ፐርሰናሊ ዳይጀሽኔን በጣም ስሎ ሲያደርገው ነበር። የምተኛቸው እንቅልፎች በጠቅላላ በጣም ሻሎ ነበሩ ወይንም በጣም ከላይ ያሉ ነበሩ። ፊዚካሊ በጣም ኤግዞስት አድርጎኛል። እናንተ ደግሞ ለራሳችሁ የነበረውን ኔም ታደርጉታላችሁ ማለት ነው። እና ሰርቫይቫል ሞድ ከሁሉም ጉዳቶቹ በጣም ትልቁ ዛሬን መኖር ትተን ነገ እያልን ራሳችንንም ደስታችንንም ፊዚካሊ ብዙ ነገር ሉዝ እናደርጋለን ማለት ነው። እና ይህንን ሳይክል ሌትስ ብሬክ ኢት። ምክንያቱም ሰርቫይቫል ሞድ የተፈጠረው ለስፕሪንቲንግ ወይንም ለአጭር ጊዜ ወይንም አጭር የዴንጀር ጊዜን ለማለፍ እንጂ ለሎንግ ተርም ላይፍ ለመቀጠል ወይንም ለሎንግ ተርም ህይወት አይደለም። ሌትስ ብሬክ ዲስ ሳይክል። በዚህ ቪዲዮ የመጀመሪያው ቱል የ5 ደቂቃ ሩል ወይንም የ5 ደቂቃ ኤክሰርሳይዝ ነው ማለት ነው። ብዙ ጊዜ ከከፍተኛ የሆነ ጭንቀት ወይንም ስትረስ ካለባቸው ኤንቫይሮንመንቶች ቀጥታ ወደ ሌላው ነው የምንሸጋገረው። ለምሳሌ ከክላስ ወደ ላይብራሪ፣ ከላይብራሪ ወደ ቤት፣ ከቤት ወደ ሌላ ነገር እና አእምሯችን አንድ ዴንጀር አለ ብሎ ከሚያስብበት ኤንቫይሮንመንት ወደ ሌላ ሲሸጋገር ኢቨን ኢፍ ያ ቦታ
ሴፍ ቢሆንም ወይንም እረፍት ማድረግ የምንችልበት ቦታ ቢሆንም ለአይምሯችን ግን እንደዛ ብለን ካልነገር ነው እንደ ዴንጀር ስለሚወስደው ቤት ገብተን ለማረፍ ስንሞክር ለራሱ ያ ሲስተማችን ሬጉሌት ስላልተደረገ አሁንም ጭንቀት ላይ ወይንም አሁንም ስትረስ ላይ ነው የምንሆነው ማለት ነው። የ5 ደቂቃ ሩል ምን ይለናል? ሜዲቴሽን አድርጎ ወይንም ዮጋ ስሩ ኦር ኤክሰርሳይዝ አድርጎ አይደለም፣ ግን ለ5 ደቂቃ ያህል ቤት ስትገቡ ሊሆን ይችላል፣ ከትምህርት ቤት ኦር ከላይብራሪ ሊሆን ይችላል። አንድ ቦታ ስትቀመጡ ለ5 ደቂቃ ምንም ስራ ሳትሰሩ፣ ስልካችሁን ሳትነኩ፣ ፒሲያችሁ ላይ ሳትሆኑ፣ መጽሐፍ ሳታነቡ ለ5 ደቂቃ ብቻችሁን ተቀምጣችሁ ሉክ አውትሳይድ ኦፍ ዘ ዊንዶው፣ ለምሳሌ በመስኮት ወደ ውጭ መመልከት ሊሆን ይችላል፣ ጣራ ላይ ማፍጠጥ፣ ግድግዳ ላይ ማፍጠጥ ሊሆን ይችላል። ለ5 ደቂቃ ግን ምንም ሳትሰሩ ለጭንቅላታችሁ አሁን እረፍት ማድረግ የምፈልግበት ወይንም እረፍት ለማድረግ የምችልበት ሴፍ ቦታ ላይ ነው የሚለውን ሲግናል ስጡት ማለት ነው። እናም የመጀመሪያዎቹ ሚኒቶች ወይንም ደቂቃዎች ምንም እያደረግክ ስላልሆነ የጥፋተኝነት ስሜት ሊሰማህ ይችላል። ነገር ግን ጊቭ ኢት ታይም ማለት ጊዜ ስጠው። ከዛም ቀስ እያለ ትከሻህ ሪላክስ ሲያደርግ፣ የልብ ምት ሲቀንስ፣ አተነፋፈስ ሲስተካከልና ጭንቅላት አይም ሴፍ ወደሚለው ወይንም ኦኬ አሁን ሴፍ የሆነ ኤንቫይሮንመንት ነኝ ወደሚለው ሲስተም ሲገባ ቀስ እያለ ትመለከተዋለህ ማለት ነው። እና it's actually worth it። ሁለተኛውን ቱል ወይንም ሁለተኛውን ስትረስ ሪሊፍ የማደርግበት ቴክኒክ ያገኘሁት በአጋጣሚ ነበርና ብዙ ጊዜ ይሄ አፖችን የብሪዚንግ አፕ ሂፕኖሲስ እንሰራለን የሚሉ ቪዲዮዎችን አይነበርና ሰው ሞከርኳቸው። ነገር ግን እንደዛ በጣም በተወጣጠርንበት ቀናቶች ወይንም ጊዜያቶች ይህንን አድርግ፣ ወደዚህ ግባ፣ ወደዚህ ውጪ የሚል ትዕዛዝ የሚሰጥ ነገር ለራሱ ሌላ በትክክል መሰራት ያለበት ስራ ነው የሚሆነው ከመዝናናት ወይንም ከእረፍት ከመስጠት የበለጠ ማለት ነው። ምን አደረግኩ? የራሴ ቦዲ ወይንም የራሴ ህዋስ የሚያውቀውን ቱል መጠቀም ጀመርኩ ማለት ነው። ብዙ ጊዜ ጭንቀት ወይንም ስትረስ ኦር ይሄ ዴንጀር ሌርኒንግ የሚለው ሲስተም አክቲቬትድ የሚሆነው ብዙ ሰዓታችንን ወይንም ብዙ ጊዜያችንን ጭንቅላታችን ውስጥ ስናሳልፍ ነው አይደለ? ዋት ኢፍ ዴንጀሩ ሪል እንዳልሆነ ወይንም ጭንቅላቴ ውስጥ ያለው አደጋ ሲግናል ልክ እንዳልሆነ ለራሴ ማሳይበት ሌላ መንገድ ቢኖርስ ነበር ሰከንድ question ማለት ነው እኔ ራሴን የጠየቅኩት። ምን አደረግኩ? የምሰራቸው ስራዎች ላይ ለምሳሌ ላይብረሪም ውስጥ ከሆነ ከሪያሊቲ ወደ ሪያሊቲ እንድመለስ እጄን ዴስክ ላይ ማድረግና ዴስኩን መያዝ። ኦኬ ዴስኩ ሪል ነው፣ ግን አይምሮሽ ውስጥ ያለው ሀሳብ ሪል አይደለም። ወደዛ እንመለስ፣ ወደ ሪያሊቲ እንመለሳለን ማለት ነው። ትኩስ ሻይ ምን ጠጣም ከሆነ ትኩሱን ሻይ በስሜት ህዋሳችን which is our hand ፊል ማድረግ። ሂት ፊል ስናደርግ ኦኬ ይሄ ነገር ሂት አለው፣ ሲወጣ የሚታየን ጭስ አለ፣ and ስንጠጣውም it has a taste። ስለዚህ ይሄ ነገር ሪል ነው but what's in my head is not real ወደሚለው መጣን ማለት ነው። ቀስ በቀስ ከጭንቅላቴ ውስጥ ከነበረው ሲናሪዮ ወደ ሪያሊቲው ወይንም ወደ እውነተኛው ዓለም መመለስ ጀመርኩ ማለት ነው። ይሄ ሁለተኛው እኔን የጠቀመኝ ቱል ነበር። እናም ለአንዳንድ ሰዎች በባዶ እግር መሬት ላይ መሄድ ግራውንዲንግ ብለው ይጠሩታል። it works for them። እንግዲህ ለእኔ ይሄ ሰርቶልኛል። እናም ጭንቅላታችንን ኦኬ ይሄ ትኩስ ሻይ እውነተኛ ነው፣ ሪል ነው፣ ነገር ግን የስራ ኢሜይሎቼ፣ ሜሴጆቼ ኦር ኖቲፊኬሽንስ በጠቅላላ አሁን ላይ የሉ። I can take a break ወይንም I can relax ወደሚለው ሜንታሊቲ እንመጣለን ማለት ነው። ሶስተኛው መሳሪያ ደግሞ ፐርፌክት ባልሆነ ወይንም ፍጹም ባልሆነ መንገድ ራሳችንን እንድናርፍ መፍቀድ ነው። personally I used to struggle with this ምክንያቱም እረፍት has to be perfect ብዬ ስለማስብ ለምሳሌ አንድ ቀን ሙሉ ወጥቼ ሄር ዴይ ኖሮኝ የምሰራው ስራ ካለ ከትምህርት ውጪ ማለት ነው እሱን ሰርቼ ፊልም አይቼ ቦዲ ዴይ ኖሮኝ ስፓ ሳይሆን ዋሽ አድርጌ ሻወር ዴይ ኖሮኝ ምናምን ብዬ አስብ ነበር። but actually እረፍት እንደዛ አይሆንም። እንደዛ የምናስብ ከሆነም ከኛ ቢዚ ስኬጁል ጋራ ሬርሊ ነው እንደዚህ አይነት ፐርፌክት የሆኑ ብሬኮች ወይንም ሬስቶች የሚኖሩ ማለት ነው። የሶስተኛው ቱል ምን ይለናል? ምንም እንኳን ፐርፌክት ባይሆንም ለራሳችን ረስት እንዲያደርግ መፍቀድ። ባድ ረስት በምንለው መንገድ ለራሱ ሰውነታችን ረስት እንዲያደርግ መፍቀድ ነው። ስለዚህ በአግባቡ ባልሆነ መንገድ ለራሳችን እረፍት ጊዜ እንስጥ ስንል ምን ማለታችን ነው ስንል ለምሳሌ ለ5 ደቂቃ የሚሆን ዋክ ማድረግ ግቢ ውስጥ ሊሆን ይችላል፣ መራመድ። በጣም ቢዚ የሆነ
ዴይ እያሳለፍን በጣም የተወጣጠረ ቀን እያሳለፍን ለ10 ደቂቃ የሚሆን ቁጭ ብሎ ሙዚቃ መስማት ኦር ጆርናል የምታደርጉ አይነት ሰዎች ከሆናችሁም ደግሞ ቁጭ ብላችሁ ጆርናል ማድረግ ለራሳችሁ 5 ደቂቃ ሰጣችሁ ማለት ነውና ኢትስ ኦኬ። ግዴታ እረፍት ፐርፌክት መሆን የለበትም እና ኢምፐርፌክት የሆኑ ትንንሽ ሰዓት እረፍቶችም ስቲል እረፍት ናቸው ለጭንቅላታችን ማለት ነውና let's normalize having a bad rest even if it's bad as a rest እንውሰደው። አራተኛው ቱል ወይንም ሜካኒዝም ደግሞ የመጣው ከእንቅልፍ በመነቃበት ሰዓት በምሰራቸው ስራዎች ምክንያት maybe I'm losing my productive days ብዬ ባሰብኩበት ቀን ነውና የነርቭ ስርዓታችን ወይንም የነርቭ ሲስተማችን ከእንቅልፍ ተነስተን በመናደርገው ስፔሻሊ መጀመሪያ በመናደርገው በዛ ነገር ይወሰናል ወይንም ይገደባል። እናም ከእንቅልፋችን ተነስተን መጀመሪያ ቼክ የምናደርገው ስልካችንን ከሆነ ገና ባልነቃ ሰውነት ወይንም ፉሊ ወደዚህ ዓለም ባልመጣ ኮንሽስነስ ወደ ምን እንገባለን ማለት ነው? ወደ ኢሜል ወደዚህ ዓለም ጥያቄዎች ምናምን እንገባለንና ሳይኮሎጂካሊ ይሄ በራሱ ጭንቅላታችን ላይ የሚያሳድረው ተጽዕኖ አለ ማለት ነው። እናም መጀመሪያ ከእንቅልፋችን ስንነሳ ወደ ሰውነታችን ያስገባነው ፍርሃት ከሆነ ቀኑ ሙሉ በፍርሃት ነው የምንንቀሳቀሰው። መጀመሪያ ወደ ሲስተማችን ያስገባነው ድንጋጤ ወይንም ፓኒክ ከሆነ ቀኑ ሙሉ ፓኒክ እያደረግን ነው የምንቀጥለው ማለት ነው። እና ይሄንን አስተዋልኩኝ። so what should I do ወደሚል ወደ መፍትሄ ሀሳብ ሄድኩ ማለት ነው። so መፍትሄ ምንድነው? ጠዋት ተነስታችሁ ሎሚ ጠጡ፣ ኤክሰርሳይዝ አድርጉ፣ ፊታችሁን በበረዶና በውሃ ምናምን ንከሩ። no that's not it። የኔ ሲስተም ምንድነው? ጠዋት ከእንቅልፋችሁ በተነሳችሁ በመጀመሪያዎቹ 10 ደቂቃዎች try not to do anything ምንም ነገር አትስሩ። እኔ ምን አደርጋለሁ? በመጀመሪያዎቹ ከእንቅልፍ በነቃውባቸው 10 ደቂቃዎች መንጠራራት ሊሆን ይችላል፣ ጣራ ማየት፣ ግርግዳ ማየት ወይ ማሰብ። እዛው ቁጭ ብለን ኦኬ ቀኔ እንዴት ሊውል ይችላል የሚለውን እዛው ማሰብ፣ ምን አይነት ሰው ልሆን እችላለሁ የሚለውን እዛው ማሰብ እንችላለንና 10 ደቂቃ ደግሞ it's not too much ቶሎ ነው የሚሄደው፣ ቶሎ ነው የሚያልፈው። so ከ10 ደቂቃው በኋላ ሰውነታችሁም ኮንሽስነሱን ሪጌን ስለሚያደርግ ወደ ኖርማል አክቲቪቲያችሁ መመለስ ትችላላችሁ ማለት ነው። and it's very easy። አንዳንድ ሰዎች ደግሞ ይጸልያሉ። 10 ደቂቃ ለመጸለይ በቂ አይደለም or በቂ ነው I don't know። ግን አንዳንድ ሰዎች ይጸልያሉ፣ ባይብል ስተዲ ያደርጋሉ፣ ይሰግዳሉ። ይሄንንም ማድረግ ትችላላችሁ። እናም ይህንን በምናደርግበት ጊዜ ለነርቭ ሲስተማችን ቀኑ ለስለስ ባለ ረጋ ባለ ሙድ መጀመር እንደሚችል እንዲሁም መጠናቀቅ እንደሚችል ኢንዳይሬክትሊ የነገርነው ስለሆነ ነርቭ ሲስተማችን ዴንጀር አለ ብሎ ሴንስ አያደርግም ማለት ነው። በሰላም ፋንክሽን ማድረግ ይችላል። እና አንዳንድ ቀን አሁን እኔ የኔን ኤክስፒሪየንስ ነገርኳችሁ አይደለ? but it's not every day you know some days እነሳና I directly go to my phone እና ይሄን ማድረጌ ግን ፌል አድርጌያለሁ ወይንም በትክክል እየሰራሁት አይደለም ማለት አይደለም። because ሁሉም ቀን ፐርፌክት ላንሆን እንችላለን። I'm just saying ይሄንን ብታደርጉ ግን more ነርቨስ ሲስተማችሁን ሬጉሌት ማድረግ ትችላላችሁ ነውና it's okay እንደዚህ አይነት ዴዎች ማሳለፍ። አምስተኛውና የመጨረሻው መሳሪያ ደግሞ ብቻችንን የሚሰራ አይደለም። we need someone አብሮን ሊሰራው የሚችል ሰው ያስፈልገናል። ሊሰራው የሚችል ሳይሆን ቢያንስ እኛ ስናደርገው አብሮን ሊሆን የሚችል ሰው ያስፈልገናል። so ይሄ ምንድነው? የውስጥ ውጥረታችንን የሚቀንሱልን ሰዎችን መፈለግ ወይንም ማግኘት ነውና ውጥረታችንን ከሚያባብሱብን ሰዎች ደግሞ መራቅ ነው። so አንዳንድ ሰዎች their bodies ናቸው fight or flight ወይንም የሰርቫይቫል ሞድ bodies ናቸውና ትላንትና እኮ 10 ሰዓት ነው የተኛሁት ምናምን ስትላቸው እኔ ደግሞ 11 ሰዓት ነው የተኛሁት ምናምን ይላቸዋልና እንደዚህ አይነት ሰዎች by default ችግር አለባቸው ወይንም ጓደኛ ለመሆን በቂ አይደሉም እያልኩ አይደለም። ግን it would be better ይሄ ትክክል አይደለም። ለሰውነትህ፣ ለአይምሮ፣ ለጤና እንደዚህ ማድረግ ልክ አይደለም። it would be better ብትተኛ እረፍት ብታደርግ ምናምን ብሎ የሚነግራችሁ ሰው ይኖራችሁ ለማለት ነውና ከሰርቫይቫል ሞድ ቦዲስ የተሻለ ሰው ቢኖራችሁ ብዬ አስባለሁ። እናም ለምሳሌ አይምሮዬ እንደዚህ ሆኖ በጣም ብዙ ነገር ነው ያለው ማሰበው ምናምን ብላችሁ ስትነግሯቸው ፊክስ ሊያደርጓችሁ ከሚሞክሩ ሰዎችም ብትርቁ ብዬ እመክራለሁ። ምክንያቱም እኛ at that point የሚያስፈልገን ፊክስ መደረግ ሳይሆን ሪሊ አይዟችሁ
ኢት ሃፕንስ ላይፍ ውስጥ እንደዚህ ሃፕን ያደርጋል፣ ግን ቴክ ታይም ፎር ዩርሰልፍ ራሳችሁን ተንከባከቡ ብሎ የሚነግረን ሰው ነው የሚያስፈልገን። ሶ አዝ አ ፍሬንድ እንደዚህ አይነት ሰው ብትይዙ ከሰርቫይቫል ሞድ ውስጥ የመውጣት ቻንሳችሁ በጣም ሀይ ነው። እና ዙሪያችሁ ያለው ሰው ሁሉ ስትረስፉል ከሆነ፣ ዙሪያችሁ ያለው ሰው ሁሉ የሚጨነቅ ከሆነ፣ ስለ ኑሮ ጭንቀት የሚያወራ ከሆነ፣ ስለ ትዳር ጭንቀት የሚያወራ ከሆነ ወይ ስለሌላ ብቻ ስለ ጭንቀት የሚያወራ ከሆነ the likelihood of you being stressed በጣም ሀይ ነው እንደነሱ ማለት ነው። እና በጣም የሚጋባ ነገር ነው። ላይክ ሳቅ ወይንም ሃፒነስ እንደሚጋባው ሁሉ ስትረስም የሚጋባ ነገር ነው። እና ከእንደነዚህ አይነት ሰዎች ብትርቁና ቅድም እንዳልኳችሁ ፖዚቲቭ ኤነርጂ ከሚያራምዱ ሰዎች ጋራ መዋል ብትችሉ ይሄንን ፕሮብለም ፊክስ ያደርግላችኋል ብዬ አስባለሁ። እና ፐርሰናሊ እኔንም በጣም የጠቀመኝ ትልቁ ቱል ይሄ ነበር። ሰው ዲር ቃል እነዚህ 5 የመፍትሄ ሀሳቦች ወይንም ሶሉሽን ቱልስ ብዬ ያልኳቸው ኪውር የሚያመጡ ወይንም ድነትን የሚያመጡ ወይንም ሶሉሽን በአንድ ጊዜ የሚያመጡ አይደሉም። rather በሪፒቲሽን ወይንም ደጋግመን በማድረጋችን በራሳችን ላይ ለውጥን የምናይባቸው መሳሪያዎች ናቸው። and at the end of the day ደግሞ ሰውነታችን ከዚህ ሲስተም ለማውጣት ወይንም ሂል ለማድረግ የሚፈልገው one time solution አይደለም። ምክንያቱም we're talking about our body ከቦዲያችን ደግሞ በጣም በሪፒቲሽን እና በትሬን ባደረግነው የሚያምነውን አእምሯችንን ነው ፊክስ ለማድረግ እየሞከርን ያለ ነው። እና ይህንን አንድ ጊዜ አድርጋችሁ ስላልሰራ መተው የለባችሁም። do it repeatedly ያኔ መፍትሄውን ታገኛላችሁ ወይንም ኪውሩን ታገኛላችሁ ማለት ነው። በመጨረሻም የመትረፍ ፍልሚያ ወይንም the survival mode የምንለው እስከዚህ ድረስ አድርሶናል ወይንም አድርሷቸዋል፣ በህይወት አቆይቷቸዋል፣ ብዙ ነገርን ማለፍ እንድትችሉ ረድቷቸዋል። ነገር ግን አሁን አደጋ የለም፣ everything is fine። ስለዛ ማረፍ ኖርማል ነው፣ ሰውነታችን እንዲያርፍ መፍቀድም ኖርማል ነው። እና ጊዜ ለራሳችን መውሰድ፣ ራሳችንን ትሬን ማድረግ እና ማረፍ ብንችል ብዬ እመክራለሁ ማለት ነው። በስተመጨረሻም ይሄ ሀሳብ ሪንግ ካደረገ በውስጣችሁ ካስተጋባ ለራሳችሁ ደብዳቤ ጻፉ። በዲር ጀምሩ። ዲር ሰምዋን የራሳችሁን ስም አስገቡና write a letter for yourself። ከዛ በኋላ ይሄንን ሲስተማችሁን ፊክስ ለማድረግ ሞክሩ ማለት ነው። ዲር ቃል እስከሚቀጥለው ቪዲዮ